ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንኳን ወደዚህ ዩቲዩብ በሰላም መጡ እያልን ዛሬ እንደተለመደው እናንተን ያዝናናሉ፣ ትምህርት ይሰጣሉ፣ ግርምትን ይጭራሉ ብለን ያሰብናቸው ቪዲዮዎች ሰብሰብ አድርገን ይዘን መተናል። ስለዚህ እናንተም ላይክ በማድረግና ቪዲዮን ኮሜንት በመስጠት ሰብስክራይብ በማድረግ ወደ ቤተሰባዊነት ይቀላቀሉ። እዚህ የሚያበቃ ነገር ምን ተፈጠረ ሊባል ይችላል? ምናልባት ይሄ የቅናት መንፈስ ነው እና ትልቁ ነገር ቅናት አለ። ብዙውን ጊዜ ያው እኔ በስራ ምክንያት ወጣ ብዬ አድራለሁ፣ ወጣ ብዬ ሄዳለሁ። በሳምንት ውስጥ 1-2 ቀን የሚገባበት ጊዜ አለ። በዛ ምክንያት እሷ ምናልባት ጥርጣሬ ይኖራታል ብዬ ገምታለሁ። ብዙም ደግሞ እንደዛ የተኮራረፍነው እና የተነጋገርነውም ነገር የለም። አብረን ነበር በሰላም የበላነው፣ አብረን ነበር በሰላም የተኛ ነው። እንደዚህ ለዚህ ነገር የሚያደርስ ነገር አይደለም። ብዙም እንትን የከፋ ነገር የለም። በተኛበት ነው አደጋው የደረሰው። አዎ በተኛውበት ነው። ያው አብረን በተኛንበት ነው የደረሰብኝ። የልጆች እኔ ነቃ ብዬ ወጣ ብዬ ነው ተመለስኩኝ። ከዛ አደጋው አጋጣሚ ተፈጠረ። ሲፈጠር እኔ ነቃውና ተነሳው። ነቅቼ ስነሳ እሷ ሮጣ ወጣች። ሮጣ ስትወጣ አባረርኳትና ያዝኳት። ሲይዛት ደግሞ አጋጣሚ የቆረጠችበትን ብላዋን በእጇ ይዛለች። በእጇ ይዛ አባሬ ያዝኳት። እዛ ሁለቷን እጇን ያዝኩና ጨዋታ ወጣ። እሷም ጮኸች። እኔም ደግሞ ህዝብ ለህግ አድርሱን ብዬ እኔ ስናገር ህዝብ ቶሎ ወጣ አለ። ወጣ እንዳሉ ደግሞ ሁለት እጇን ያዝኩና እኔ ከነብላው ለለሱ ሰጣው። ልብስ አለበሱኝ። ከዛ ለአምቡላንስ ተደወለ። እዚህ የሚያበቃ ነገር በጣም ነው የተሰማኝ ትላል። ሰሞኑን በጣም አነጋጋሪ ነበረው ጉዳይ። በዚህ ያስደነግጣልን፣ በጣም ደግሞ ያስቃል። ሰው እየገለጸ ነው ደግሞ ከተቆረጠ በኋላ ነቀዋል። እኔ ገና እንዴት ነገሩ ቢላው ግን ሲገዘግዘው እንዴት ነው ያልተሰማው? ማለት ገና እንጂ ቀስት ሲነካው የመጀመሪያ ፈጣን የሆነ እርምጃ ቢሆን ወይስ ተጨርሰው ብሎ ነው ቶታሊ እስክትቆርጥ ካስደነገጥኳት ልታዛንፈው ትችላለች። እና አንዴ ተከራከሙ ለመቀጠል እንኳን እንደሚመች ሁኔታ እኩል ባይሆን ኖሮ አይገጠምም ነበር ነው ምናምን ሲል ነበር ከዚህ በፊት። የሴትዮዋ ጭካኔ በጣም የሚገርም ነው። በጣም የተናደደችበት ጉዳይ ይኖራል ብዬ አስባለሁ። ሰው ካለ ምክንያት ሰውን አያጠቃም ብዬ ነው የማስበው። ምክንያት ሲባል ማለት በቃ ሌላ ነገሩን ለራሱ በቃ ያናድዳት ወይም ውጭ ይወጣል ብላ ነው ያሰበችው ማለት ነው። ስለዚህ ይሄንን እቃ ባሰናብትልን እኔ አንድ ምርጫ አልባ ተከታይ ይሆናል። ሁሌ እኔ ስጠይቅ ይሄን ጉዳይ ከሰማሁ ጀምሮ ማለት ነው ሁሌ ስጠይቅ የነበረው ልክ ስትቆርጠው ማለት ነው የሆነ ባልና ሚስት ናቸው። ወረዲያ በትዳር ውስጥ ያሉ ሰዎች ናቸው ነገሩ። አፈራ ተባልክ ሰር እና ለመጨረሻ ግን ተጠቅማ ነው የቆረጠችው ወይስ አትጠቀም? የሆነቴን እኮ ነው። በትዳር ውስጥ ስላሉ ኦኬ ከሆነ ጊዜ በኋላ ምናልባት ፊልድ ወጥቶ ነበር ይሆናል ሰውየው ይመስለኛል። ሲመለስ ያው ቅናት አለ በውስጡ የያዘችው። ግን መጀመሪያ አብረው ተኝቶ ግንኙነት አድርገው ምናምን ከዛ በኋላ
ነገሩን ስጨርስ ወይ የሆነ ነገር ምልክት አይቻለሁ በሚል ነው ምንድን ነው ወይስ ምን አይታ ይሆን? ያው ምልክት ነገር ልታይ አትችልም መቼም። ተያይዞ የመጣ የስሜት እንትን አላት፣ ንዴት አለ። ወይም ሰውየው ዝም ብሎ ነው የተኛው ማታ። እንደውም ልኩን አሳየው። የጠረጠረችው ነገር አለ። እርግጠኛ ነኝ በመቀጠሉ ራሱ የምትበሳጭ ነው የሚመስለኝ። ከዚህ በኋላማ እንደውም አልተገኘም። ገና ወዳለው ነገር ሰውየው አስበው የሰው ጭራሽ የሌላ ሰው አደረገች፣ አስደነገጠች ይመስለኛል። እኔ አሁን ዝም ብዬ ስደመድብ ከዚህ በኋላ እኛ ሴቶች ስናስፈራ እንዳላኮላሸ የሚለው ቃል ይቀየራል ማለት ነው። ማኮላሸት ማቀላል ኧረ ይሄ ራስ ነው መከርከም እኮ ነው። አትክልተኛ ትሆን እንዴ? እኔ እኮ እያሰብክ ያለው እንደዛ ያለሽ በውስጡ የያዘችው ነገር አለ። ምክንያት አለው። ኦኬ፣ ግን ምክንያት ልክም ላይሆን ይችላል። ልክም ሊሆን ይችላል ደግሞ ልክም ላይሆንም ይችላል። እሷ የምታስበው ነገር ያው ለራሷ እውነት ነው ማለት አይደለም። ለራሷ ደግማ ራሱን ስለምታስበው እንዲያጠራላትም አጠይቀውም ሰውየውን ባይዘው እና ስለዚህ በቃ ይሄ ሀሳቦቿ ደግማ የምታስበው እሱኑ ነው። በቃ ባኮላቸው ወጥቶ ሲገባ ያሳስበኝው ነገር አንተ እንዴት አይነት ነገር ነው? ከዛች በኋላ ኦልሞስት የአንድ ደቂቃ የሰከንድ የ10 20 ሰከንድ ጉዳይ ላይ ብቻ መቆረጡ ማለት ነው። ተዘጋጅታ ምናምን እዚያ ነው። አዎ የሳለ ይዛ ነው አለ እኮ። ከዛ በኋላ ያለው ነገር እንዴት ያላሰበች። እኔ በጣም ያዝናናኝ ሌላው ደግሞ ተቆርጦ ሰውየው አሯሩጦ ያዘበት። ለምን እሷ ጋር ይሮጣል? ቆራጩን ይዛ ሄዳለች ነው ወይስ ምንድን ነው? የተቆረጠ ነገር ይዛው ነው ሄደችው አይደለም። በቃ ሴትዮዋን ለመያዝ ነው መሰለኝ። አንተ ደንግጧል መሰለኝ። ወይኔ ሳታመልጠኝ ነገር በጣም የሚያሳዝን ነው። እና መቀጠሉ ግን ደስ ይላል። ሰውየው አቶ አለመቅረቱ እድለኛ ነው በእውነት። ሕክምና እርዳታ እንደዚህ ደግሞ መቀጠሉ ደግሞ በጣም ደስ ይላል። የሴትዮዋ ጭካኔ ደግሞ በጣም ከዚህ ቀደም እንደዚህ ሰምተናል። እዚህ አይነት ራሱ ነው አስተካክሎ ራሱን የቆረጠ ሰውዬ ያለ በምን የተነሳ የሆነ እሱ ደግሞ ታሪክ ምንም ታሪኩ አልተገለጸም። የህክምና ሂደቶችን ለማስረዳት የተጠቀሙበት በምላጭ ተቆረጠ። ሰውየው ተቀጠለ። አይ ጥሩ ነው መቀጠሉ። ባይሆን ቆርጠው ይዘውት ካልሄዱ የመቀጠል እድል እንዳለው ፍሪዝ መቀመጥ አለበት ምናምን እኮ ሂደት እኮ አለው። ዝም ብሎ እኮ አይቀጠልም። ባይዘው ፍሪዝ ካረገና ደም ስሮቹ አይ ቲንክ እንትን ከሆኑ የሚቀጠል አይመስለኝም። ምክንያቱም ሰዎቹ ያኛው በምላጭ የተቆረጠበት ሰውዬ ሲናገር በፍሪጅ ውስጥ ተከቶ ነው። ቀይና ደራ ፍሪጅ ውስጥ ከተቱት ነገር አስቸጋሪ ነው ለመግለጽ ራሱ ስሜቱ ማለት ነው። ሰው ላይ ጉዳት ሲደርስበት ያሳዝናል። ግን የሚያስቅ ነገር አለ። ሰውየው በጣም ተረጋግቶ የገለጸበት መንገድ ነው በጣም ገራሚ ነው። ግን ባይዘው ይቅርታ ማድረጉ ራሱ አስተዋይነቱን ይገልጻል። በጣም ተረጋግቷል። እንደዚህ አይነት አደጋ ራሱ ያሳለፈ አይመስልም ሰውየው። በጣም ኮል እና ደስ የሚሉ ደግሞ ልጆች አሉ፣ 6 ልጆች። ሽንት መሽኛ ነበር የቸገረኝ አለ እንጂ ልጆች አሉ። ኦልሬዲ ዘር ተክቻለሁ። ያሳሰበኝ ሽንት ከተቆረጠ ሽንት አይወጣም ነው። እንደዛ አይነት ነገር ነው ሲያቀርብ ነበር። ሽንት ተቸገርኩ ሲል ሕክምና ውስጥ ይሰራለት ድረስ ራሱ ያው እንዴ አንተ አይደለም እሱ የሆነ ነገር ሲቆሰጥ እንኳን ያቃጥላል። ምን ያ ነገሩ ቁስል ነው። እውነት ነው። እሱ ደግሞ ለፊኛ ለምናምን ለኩላሊት ሌላ ችግር ሊፈጥር ይችላል ማለት ነው። ኤኒዌይስ ቤተሰቦች በጣም የሰማነው ሰሞኑን በጣም አነጋጋሪ የነበረ ጉዳይ ነው። እኛ እንደዚህ ብለን አስተያየት ሰጥተንበታል። እስቲ እናንተ ምን እንደምትሉ ኮሜንት ላይ አሳውቀን ወደ ቀጣይ ቪዲዮ እናልፋለን። ዋት ሲም ፕሮ ማክስ ይላል እዚህ ጋር ምን ሆኖ ነው? ረስቶት ነው ተቀምጦት የጨዋታ ተቀምጦ ወጥቶ ረስቶት ነው። ኩል ነው ቀለም ነው እንዴ ይሄ ነገር ይሄንንም ቆርጣው ይሁን ማስበት ታዲያ በቀላል እንደዚህ
ይሄ እኮ ጺም አይመስልም ግን እኔ ባይዞይ ከሰውየው ይልቅ እንደውም የቀረጸው ልጅ በደንብ ፎከስ አድርጎ ያየው የሚገርም እንዴ በጣም ነው የሚያስታውቀው። እግዚአብሔርን ምን ተቀብቶ ረስቶት ነው ምናምን። ይሄን ያህል ለጺም ወንድሜ አስፓየር አለው ማለት ነው። ምንድን ነው ጺም አይደለም? ለምንድን ነው በሽኛ ደግሞ እየላጨ ነው እያራገፍ ነው ማለት ነው። አዎ ጺም የሌለው ወንድ ያስጠላል። እኔ እንጃ አላውቅም። ብዙ ሰው አይወድም ጺም የሌለው ወንድ እኮ አለው ሰውየው ናቹራል ማለት ይሄ ነገር ነው የፈለገው። እሷም ጫፍጫፍ ላይ ናት አይደል? ቦት እንዴ ጀምር ግን በእውነት በጣም ነው የሚያዝናናው። ማለት እኔ መጀመሪያ ሳይሆን ተቀብቶ የረሳው ነው የመሰለኝ። ይሄ አንዳንድ ጊዜ ለጨዋታ ለቀልድ ምናምን ብሎ ተቀብቶ ረስቶ እንዴ ምናምን የተሳፈረ እኮ ነው ባስ ውስጥ ነው ያለው እና ደግሞ እንደመሰጣንተ ደርሶ ምናምን ነገር እንግዲህ ሀሳብ የሆነ ቀጠሮ ጋር ነው እየሄደ ያለው የሚመስለው ቢተሽሞን ነው አስባ አይ ቲንክ ጓደኛው እና ቀጥሯታል መሰለኝ። እንዴ እንደዚህ ሆኖ ከሄደ ከባድ ነው የሚሆነው። አይ ምናልባትም በደምብ ትኩረት አድርጋ ላታየው ትችላለች። ድቁ ማለት ከርቃለ ሰውዬው እንኳን እንደዚህ ካየው ወይ ይሄ አለ እኮ ፀጉር እኮ አለ ይሄ የሚለጠፍ አርቲፊሻል ሲሰሩት ምናምን የሚያደርጉት። አዎ ይሻላል ይሄን ከሚያደርግ በጣም እኮ ግልጽ ሆነ ደግሞ አንተ ከጥግ እስከ ጥግ እንደመቀባት እንጂ ወገን ይቅርብህ እንዳት ደግሞ እንዲህ በጣም እንዳት ደግሞ ከባዱ ነገር የትኛው ነው? ፀጉር ሁለቱም ከባድ ነው ግን እኛ ኦልሬዲ መላጣ ይሄ ልጅ ሳይ ነው እንደውም አስታወሰኛው መላጣ እንደውም ከተገኘ ፀጉር አለ ብሎ ምን ያህል ኢንፌሪዮሪቲ ይሰማል በጺም የተነሳ። አይ አሮን ነው እንጃ ባይዘው እኔ ብዙም ጺም ባዶ የሆነው ብዙም ከባድ ሙሉ እንደዚህ ልሙጥ ሆነ ሙሉ ነው እንጂ ፒች መስመራው ብዙ ሰው ጋር ይጠቀማል። ልጅ ዳሯን አለች ያረጋል ብዙ ጊዜ ወንድ አሁን እዚህ ጋር ነው ሰው ብዙ የሚያደርገው በቃ እንደዚህ ነው። ኦኬ እንቀጥል። አቺ ኤኬ ወይ ዘፈን አሰርልኝ ብሮ እንዴ ለወንድሜ ቤቱን ክፈችልኝ ማን ናና ማቲ ናና ማቲ ናና ማቲ ማቲ እንኳን መጣ በጤና ፈጣሪ ረዳ በምሕረቱን አይዞ ጠንክር ህመምህመሜ አያክትህም ታልፈወለ ወንድሜ እግር ቢታመም ለበጎ ነው ሁሉም ተስፋ ትኩረት አይዟት ፍራ ምንም በርታ በርታ ወንድም ትላ በፈጣሪ ጥበቃ ቆመሃልና አደጋው ቢያስፈራም አልፏል በሰላም ያለፈው አልፏል ደስታ አይጠፋም ማቲዬ ጠንክርልኝ አይክፋ ምንም የምታሳካለህ መኔ ወንድም ማቲ ሩህሩህ ወደ አባይቲ ብሎት ነው በቃ ዋው ማቲ ግን በጣም ደስ የሚል ዘፈን ነው የዘፈነለት። በዛ ላይ የሆነ በቃ ፓሽን ያለው ዘፈን ነው። በጣም ያንቀሳቅሳል ራሱ ከሁኔታው ጋር ማች ያደርጋል ካለበት ሁኔታ ጋር። አዎ ግን እርግጠኛ ነኝ ቦላቦን የሰራው ሰው ተስፋ የሚያሰጥ ይሄ ልጅ ነው ማለት ነው። ቦላቦን የሰራው ይመስላል። ቢቱ ይመስላል፣ ድምፁ ይመስላል፣ የተጠቀመው ኤአይ ይመስላል ምናምን በጣም ልክ ነው። ግን በቃ ነገር እርግጠኛ ነኝ ዱላውን ጣል አድርጎ በእግሩ ሲሄድ ነው የምናገኘው በዚህ ዘፈን። ልጁ ቶሎ የሚድን ነው በቃ ያለው ፓሽን ራሱ የሚገርም እና በጣም ደስተኛ ነው። ኢነርጂ በተሞላው እና በተስፋ ምናምን ማውራት የጀመረው በማግስቱ ቤት እንደገባ ኢሚዲየት ነው ቪዲዮ መቅረጽ ወደ ስራ የተመለሰው እንደዛው እና ሳቂታ ምናምን ነው። ይሄ ልጅ ነው በቃ ምንም ቶሎ ነው የሚድነው ከተገመተው በጣም ሞር ቀድሞ ነው እንደው የሚሻለው የሚድነው የነበሰው ጎበዝ ጠንካራ ይመስላል። አንዴ ሀፕን ካረገ አክሴፕት አድርጎ እሱን ሙቮን ማድረግ ይሄ ነው ባይዘው ትልቁ ከባድ ነገር። ምንም ማድረግ አይቻልም። እና ወንድማችን ማቲ ደቅ አበይቲ ብሏል። ሮሮ ወደ አበይቲ ቶሎ እንደሚሻል ኦልሞስት የተሻለው ነው። አሪፍ ነው። ዋናው ነገር ውስጥ እግሩ አንዳንድ ጊዜ ጉዳት ባይዘው ይሄ እንደዚህ በቀልድ ምናምን ይታለፍና ከዛ እስከ መጨረሻው ጊዜ ድረስ የሚሰማ ይሆናል።
በደንብ ተጠግነህ ካላለፈ ስፍራት ነው። በጣም ትክክል ነው። የእግሩን ጉዳይ ሐኪሞች አሉ። ስነልቦና ደግሞ ራሱ ጠንካራ ነው። አዎ ደስ ይላል። ሳቁ ጨዋታው ምናምኑ ራሱ ዝፈኑልኝ እስከ ማለት ደርሷል። በጣም ደስ ይላል። ማቲ በእውነት በዚህ ስትሮንግ ስነልቦና ስላየን ደስ ብሎናል። በጣም ሙሉ በሙሉ ተሽሎ ወደደህ ደግሞ እንደ ልብህ እየሮጥክ ጂም ቤት ገብተህ ደግሞ ቪዲዮ እስክትለቅልህ ቸኩለናል። ምክንያቱም ብዙ የጂም ቪዲዮዎች ነበር የሚለቀው። እውነት ያ ቲክቶክ ላይ አይተሽ ከሆነ የእሱ ቪዲዮዎች አይቻልም። ፊትነስ ምናምን ላይ በደንብ ይሰራል። አዶናይ በፊት በዚህ ነበር የምናውቀው ፊትነስ ላይ በመስራት ማለት ነው። በኋላ እሱ ፎከስ ላይ ሌላ ሲያዞር ይሄ ልጅ የእሱና አይ ቲንክ የተረከበው እሱ በጀመረበት ወይ ነው የጀመረው ይመስለኛል ማለት ነው። እና ኢኖዌስ በጣም ደስ ብሎናል። ኢነርጂ፣ ፓሽንህ፣ ተስፋ በጣም ደስ ይላል። የሆነ ድነህ እንደምትስፋ ትክክል ተጀምሯል። አንድን ጀምር ቀረጻውን ይላል እየተሽከረከረ ረድፍት እንዳይሉ አንተ እነዚህን ለመሰብሰብ ከባድ ነው። እኔ እኮ እንደዚህ መሞከር አለ አይደል? አንዳንድ ጊዜ ማለት ነው በልጅነታችን ጋር ተጫወትን ምናምን ጨዋታችን መሞከር ትፈልጋለህ። አይተውሽም ግን ለቀረጻ ተዘጋጅተው ምናምን ፐርፐዝሊ መሆናቸው ነው የገረመኝ። አንድ ቀረጻን እዚህ ጋር ቀረጻን ምናምን እያሉ ማለት ነው ተጀምሯል። ቀረጻ ሂድ ተሽከርከሩ ምናምን ፈታ ይበላው አንዳንድ ጊዜ ማለት ነው ይሁን። አይ እንትንን እኮ ነው ኮፍያውና ነጠላውን ቢያወልቁት እንደዚህ ምን ችግር አለው ብለሽ ነው? ሳይድ ኢፌክት የለውም ማለት ነው። ማለት እንትን አይደለም ኃጢአት ኩነኔ ምናምን አይደለም ጨዋታ ነው። ግን ያሉበት ጠና ያሉ ሰው ይመስለኛል። ግን ትንሽ ናቸው። ትልቅ ሰው ናቸው፣ ወጣቶች ናቸው። ወጣት ቄሶች እሽከርክሮሹ ቢሰርበርስ ግን እንዴት ያላቸው ነው? ትምህርት ቤቱ እንዴት አስተዳደር የለውም ወይ? የትምህርት ቤት አስተዳደርና ጥበቃ የት ገብተው ነው በዚህ ሰዓት? ምክንያቱም የመጫወቻ ሲሰራ የልጆች መጫወቻ ተብሎ ነው የሚችለው ኪሎ አለ። የልጆችን ዌይት ኮንሲደር ተደርጎ ነው የሚሰራው ብዬ ነው የማስበው። እና እንደዚህ ሲሆን ምናምን ነገር አስበዋል። ቃቃቃቃ ብሎ ግማሽ ወደ መሬት ግማሽ ተንጠልጥሎ ብረት ነው ላይ አንዱ ቢሰበር እንኳን ብረት ካገኘችው በጣም ጉዳት የሚያደርስ ነገር ደግሞ እንደመደሰት ነገር አንተ ወይኔ ያዙሩኝ ምናምን ይመቻቸው። እስካሁን ድረስ በጣም ብዙ ያበደ ሰርግ ምናምን ነገር አይቻለሁ። በቪዲዮ አልተገኘሁም በሰርግ ላይ ግን በቪዲዮ ብዙ ገራሚ ቪዲዮዎች የሰርግ ቪዲዮዎች ምናምን ነገር አይቻለሁ። ሰሞኑን ሶሻል ሚዲያ ላይ እየተዘዋወረ ያለ ሰርግ ግን በጣም ገራሚ በቀጭኑ ፈትል ተሽቀርቅረው መጡ። ዘለቁ ጎጃሞች ዘለቁ በላይ የመጡ በታች ሲጠበቁ ህማም ሰውነቴ ህመም አካላቴ ህማም ሰውነቴ ህመም አካላቴ ዘለቁ ጎጃሞች ዘለቁ እንደ ሞት አይፈሬ እና ይጨነቅ ጀግንነት ደግነት ውበትን ታድለው በጣም የተለመደ ነው። በጣም ብዙ ጊዜ ያረጉታል። ባለፈው አድናኝ እንደው ውጭ ሀገር ሄደኩና ሲያስደንሰው ነበር። አይ ቲንክ የሚደረግ ነገር አለው እንደሱ እንዲንቀሳቀስ ነገር ነው። ግን ትዳራችሁ ይስመር ብለናል። እነዚህ ናቸው ሰዎች። ሙሽሮቹ እንደውም ብዙም አልታዩም። ብዙውን ደቂቃ መኪናውን ነው ሲያሳዩት የነበረው። ግን በጣም ያበደ ሰርግ ነው ትዳራችሁ። በእውነት ይስመር እንደ መኪናው እየዘለለ አመታትን ይላል። እንደደመቀ ይኖር ነው ይዝለቅ ነው። ስሚኝማ ወይዬ አለኝ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። አፍቅሬሽ የቀኑብኝን አግብቼሽ ምን አልኳቸው? አሳበድኳቸው። አዝናኝ ነው።
አግብቼዎት አሳብድኳቸው ነው። ትልቅ ሰው በጣም ናቸው። መቼም ብቻ ገና ነው እንጂ ባይዘዌ በደንብ የሚያብዱት ጨርቃቸውን ጥለው እስኪሄዱ ድረስ አፈቅርሻለሁ። እኔ እናት ውድድ ነው የማደርግሽ። ገና ጨርቃቸውን አባቴ ጥለው እስኪሄዱ ድረስ አፈቅርሻለሁ፣ አሳብዳቸው። እሰብዳቸዋለሁ። ጨርቃቸውን ጥለው እስኪሄዱ ድረስ እሰብዳቸዋለሁ። እስኪ ሰው ጥቀስ ብትባል አሁን ይጠቅስ እውነት ይኖራል እንደዚህ? አይ ጀስት ይሄ እኔ እና አንቺ ተዋደን ነገር ነው። ሰዎች በእርግጥ አብደዋል ያ ነገር ነው። ኔጌቲቭ ኮሜንት ይኖራል። ይሄ በጣም ትልቅ ሴት ናቸው። ትልቅ እሱ ስለሆኑ ሲታይ እናትየው እናቱ በቃ ኦልሞስ ወይ አያቱ እኔ መጀመሪያ አካባቢ ባይዘን እናትና ልጅ ተቃቅፈው አልጋ ላይ ወጥ ምናምን ብዬ ገርሞኝ ነበረ። ከዛ ወይ ምናምን ሲባባሉ ማለት ነው ወይ እያለው እንዴት ነው እንጂ ምን የሚልስ ነው ይሄ ነገር? ማን ነው በእናንተ ላይ የቀናው ነው? አንቱ ተባብላችሁ በምትኖሩበት እድሜያችሁ በዚህ ሰዓት ማን ነው ባይዘዌ አይ ወደ ቁም ነገሩ ስንገባ ቀልብን ትተን ማለት ነው። ብዙ ጊዜ ወንድ ልጅ ወጣት ህፃን ልጅ ሲያገባ ኖርማላይዝ ይደረጋል። ሴት ደግሞ ተለቅ ያለች ሆና ወንዱ ወጣት ሲሆን ኖርማላይዝ ይደረጋል። እኔ እንትን ኖርማላይዝ አይደረግም እና እኔ የትኛውን እንጠቀመው አልገባኝም፣ ግን ይመችሽ ይመቾት ይመቻችሁ ትላለህ እንዴ? የሚያልቅ ካለ በዚህ በእናንተ ፍቅር ይበል ይበል፣ የግላችን ነው። እንደውም እርሶ ይመቾት። እንደውም ነባ 4 ኪሎ ቆንጆ መልስ ሰጥቷል ለዚህ ቪዲዮ። አናረጅም እኛ ምናምን የሚል ዘፈን ግን ያስፈልገዋል ማጀቢያ በቀጣይ ለዛ እናመጣው እስኪ ነባ ያሰብከው ያልሆነልሃል ያለመው ሊሆንለት ያለመው ሲሆንለት ማንም ሳይቀናበህ ወንድም ማለት በደንብ ብቻ አድርገህ ያዝ ያዛቸው በደንብ ግን እኛም ተስፋ አለን። ባይዘው 30 40 50 60 70 80 ሴቶች ተስፋ አለን። ጥሩ ትሬንድ እየመጣ ነው። አዎ ግን የእውነት ግን በእውነት ተደግፈዋለሁ። ለምንድን ነው እንዴ ሴት ብታረጅም ትልቅ ብትሆንም ፈታ ብላ ወጣቱን አሉታ ዋይናት ለምን ወንድ ብቻ መሰርጅና ወጣት ሴት ውጫችን እየተለመደ ነው። ድላቸውም እሳቸውም እየተንቀጠቀጠ ያገባሉ። አክሴፕት የሚያደርጋቸውና ፈቃደኛ የሆነ ሰውና እነሱ አብረው ምን የሚፈልግ ወንድ እስካለ ድረስ ፐርሰናሊቲ ማተርስ ናቸው። ሁለቱም ያው ነው እንደረሳላቸው የሚጎድላቸው ነገር ይኖራል። ያው ጥሩ ነገር ደግሞ ይኖራል በሁለቱም አስፔክት ማለት ነው። ስለዚህ ይመችሃል፣ ታድለሃል እንዳለ ታድለሃል። በቃ ያሰብከውን አግኝተሃል። ይመችህ ትላለህ። በጣም ያዝናናል። ጌታ በጣም ነው የሚያዝናናው። ያዝናናሉ፣ ያስቃሉ ብለን ያሰብናቸውን ቪዲዮዎች ይዘን መተናል። እኛም አስተያየት ሰተንባቸዋል። እናንተም እንደዛው ኮሜንት ላይ አስተያየት ስጡባቸው። ሰብስክራይብ ሻሎም